ሰበር መረጃን እነሆኝ። ከኔ ፍቃድ ውጪ የሚመረጥ ማንኛውም መሪ እድሜው አጭር ነው ሲሉ ፕሬዝዳንት ትራምፕ ተናገሩ። እስኪ ሙሉ መረጃውን ላደርሳችሁ። ቪዲዮ ሼር ይደረጉ አድማጮቼ። የፕሬዝዳንት ትራምፕ ቁጣና ማስጠንቀቂያ። ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ በስልጣን ሽግግር ማለት ነው በሰጡት ድንገተኛ መግለጫ የኢራን አዲሱ መሪ ከአሜሪካ እውቅና ካላገኘም ስልጣኑ ብዙ እንደማይቆይ አስጠንቅቋል። ከኛ ፍቃድ ውጪ የሚመጣ መሪ እድሜው አጭር ነው ያሉት ትራምፕ አሜሪካ በኢራን የውስጥ ስልጣን ሽግግር ላይ ያላትን ቀጥተኛ ፍላጎት አንጸባርቋል። ለምን ይህ መረጃ ትኩረት ሊስብ ቻለ? መነጋገሪያ የሆነ ኢሹ ነው አሁን ላይ። ትራምፕ ይህን ማለታቸው፣ ኢራን ደግሞ ያለሱ ምርጫ መምረጣቸው፣ የኢራን አዲሱ መሪ ማንነትና የሚከተሉት ፖሊሲ የዓለምን የነዳጅ ገበያና የመካከለኛውን ምስራቅ ሰላም ቀጥታ ስለሚነካ ይህ ሀሳብ በጣም መነጋገሪያ ሆነ በሰዓት ባለም ሊማት ነው። የሀያላን ፍጥጫ እንግዲህ እንደተባባሰ ነው። በአሜሪካና በኢራን መካከል ያለው የአይጥና የድመት ጨዋታ ወደ ለየለት ወታደራዊ ግጭት ሊያመራ ይችላል የሚል ስጋት ነቅሷል። እንግዲህ ያ ማለት ትራምፕ አያቶላ ካሜኒ አርፏል። ስለዚህ አሁን ከዚህ በኋላ ባለው ሙሉ ኤክስተርናሊ መስራት ይችላል፣ ምርጫው ላይ ይሳተፋል፣ ሰምሃው ነገሮችን በተወሰነ መልኩ መቆጣጠር ይችላል በሚል አይነት ሐሳብ ነበር ስቀጡ ነበር። ግን አሴምብሊ ኦፍ ኢራንስ መሪያቸውን መርጠው እንግዲህ መሾማቸው አሁን ዓለም ላይ የምናገረው የመረጃ እንዲታያችሁት ሼር ይደረግ። ሰበር መረጃን እነሆኝ። በባህር ሰላጤው ሀገራት ላይ የሚደረጉ ጥቃቶች ወዲያውኑ ሊቆሙ ይገባል ሲሉ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ተናገሩ። ሙሉ መረጃውን ላደርሳችሁ። ቤቱን ፎሎ አድርጉ፣ ሼር በማድረግ እንግዲህ ቪዲዮ ለብሶ ተራሽ እንዲሆን አድርጉ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እና የኢራን መሪዎች ቀጥተኛ ንግግር አደረጉ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከኢራን መሪ ጋር ባደረጉት አስቸኳይ የስልክ ጥሪ በባህር ሰላጤው ሀገራት ላይ የሚሰነዘሩ ጥቃቶች በአስቸኳይ እንዲቆሙ ለዓለም የንግድ እንቅስቃሴ ወሳኝ የሆነው የሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ ዳግም እንዲከፈት ጠይቋል። ዋና ነጥቦችን ነው። የኢነርጂ ስጋት። የሆርሙዝ ወሽመጥ በዓለም ላይ ካለው የነዳጅ ዘይት 20% የሚጓጓዝበት ቁልፍ መስመር ነው። መዘጋቱ ደግሞ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ መናር ሊያስከትል እንደሚችል ተሰክቷል። የዲፕሎማሲ ጥረት። ማክሮን ጣልቃ የገቡት በክልሉ እየተባባሰ የመጣውን ውጥረት ለማርገብና ሰላምን ለማስፈን በሚደረግ ጥረት ፈረንሳይ ያላትን ሚና ለማሳየት ነው። የኢራን አቋም። ኢራን ከዓለም አቀፍ አጋሮቿ ግፊት እየበረታባት ስለሆነ ጥሪው ወደ ሰላም ያመራል ወይንስ ቀውሱ ይቀጥላል የሚለውን የብዙዎች ጥያቄ ሆኗል። በይሳት የእናንተ አስተያየት በዚህ ጉዳይ ምንድነው? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ይህ የዲፕሎማሲ ንግግር ለቀጠናው ሰላምን ያመጣል ወይንስ ውጥረቱ የበለጠ ይቀጥላል? እስኪ ሼር አድርጉኝ።